ሳይንስ ሁሉ ነገር ያውቃል ብለው ያስባሉ። ነገር ግን በዓለማችን ላይ መሪ ሳይንቲስቶችና ተመራማሪዎች ለብዙ ዓመታት ጥናት አድርገው ሊያስረዷቸው ያልቻሉ እጅግ አስገራሚ ቦታዎች አሉ። ዛሬ ሳይንስ እጅ የሰጠባቸው አስገራሚ የዓለማችን ቦታዎች እናያለን። ቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የሞት ሸለቆ ተንቀሳቃሽ ድንጋዮች ሴሊንግ ስቶንስ። አሜሪካ የሞት ሸለቆ ዴዝ ቫሊ ውስጥ የሚገኙ ግዙፍ ድንጋዮች ያለምንም ሰው ንክኪ ወይም ደግሞ እንስሳ ንክኪ ራሳቸው ይንቀሳቀሳሉ። ከበስተጀርባቸው ረጅም መስመር ይተዋሉ። ድንጋዮቹ እንዴት እንደሚንቀሳቀሱ እስካሁን በቪዲዮ ያስቀረ ምንም አካል የለም። በአማዞን ጫካ ውስጥ የሚገኘው ይህ ወንዝ የሙቀት መጠኑ እስከ 93 ዲግሪ ሴልሺየስ ይደርሳል። ማንኛውም በውስጡ የገባ እንስሳ ወዲያውኑ ነው የሚቀቀለው። የሚገርመው ግን በአቅራቢያው ምንም አይነት እሳተ ገሞራ ቮልካኖ የለም። ሳይንቲስቶች ይህ ወንዝ እንዴት ሊፈላ እንደቻለ እስካሁን ሙሉ ምላሽ የላቸውም። ዘ ክሮኮድ ፎረስት የክሮኮድ ጫካ። በፖላንድ የሚገኘው የዚህ ጫካ ዛፎች በሙሉ ወደ ሰሜን አቅጣጫ በ90 ዲግሪ የታጠፉ ወይም ማጭድ የሚመስሉ ናቸው። ዛፎቹ ለምን በዚህ መልኩ እንዳደጉ የሚያስረዳ አንድም ሳይንሳዊ ማረጋገጫ አልተገኘም። ሲንጊንግ ሳንድ ካዛኪስታን። በካዛኪስታን በረሃ ውስጥ የሚገኙ እነዚህ የአሸዋ ክምሮች ነፋስ በሚነፍስበት ጊዜ ወይም ደግሞ በላያቸው ላይ ሰው ሲራመድ ልክ እንደ ትልቅ ሙዚቃ መሳሪያ ወይም አውሮፕላን ድምፅ ያወጣሉ። ይህ ድምፅ እንዴት ሊፈጠር እንደቻለ አሁንም እንቆቅልሽ ነው። ካታቱምቦ ላይቲንግ ቬንዙዌላ። በቬንዙዌላ ካታቱምቦ ወንዝ ላይ በዓመት ውስጥ እስከ 260 ቀናት በቀን ደግሞ ለ10 ሰዓታት ያህል ያለማቋረጥ መብረቅ ይለካል። በሰዓት እስከ 280 ጊዜ መብረቅ ይከሰታል። ሳይንስ የአካባቢ አየር ግፊትን ቢጠቅስም ይህን ያህል ዘላለማዊ ሊሆን የቻለበት ሚስጥር እስካሁን አልተፈታም። ዳናኪል ዲፕሬሽን ኢትዮጵያ። የዳናኪል ወደብ ዳሎል። በሀገራችን ኢትዮጵያ የሚገኘው ዳሎል ቢጫ፣ አረንጓዴና ቀይ ቀለማት ያሉት መርዛማ ጋዞችን የሚያመነጭና የሚፈላ አስገራሚ ቦታ ነው። ሳይንቲስቶች እዚህ ቦታ ላይ ሕይወት ያላቸው ፍጥረታት ባክቴሪያ እንኳን ሳይቀር በፍጹም ሊኖር አይችሉም ቢሉም በቅርቡ ግን አስገራሚ የሕይወት ዘይቤዎች ተገኝቶበታል። ይህም ከሳይንሱ ግኝት ጋር እጅግ ፍጹም ተቃራኒ ሆኗል። ፓሙካሌ። የፓሙካሌ የኖራ ድንጋይ ገንዳዎች። በቱርክ የሚገኘው ይህ ቦታ ልክ በበረዶ የተሰራ ይመስላል። ነገር ግን የበረዶ ገንዳ ሳይሆን ተፈጥሮ ካልሽየም የበለጸገ ነጭ የኖራ ድንጋይ እና የሞቀ ውሃ ገንዳ ነው። ውበቱና አቀማመጡ ተፈጥሮ እንዴት ልታዘጋጀው እንደቻለች እስካሁን ሰዎችንም ሳይንቲስቶችንም ያስደንቃል። ከነዚህ 7 ቦታዎች ውስጥ የእርሱን አእምሮ የበለጠ ያስደነቀው የትኛው ነው? ሀሳቡን በኮሜንት ጻፉልኝ። ለቀጣይ ደግሞ በባህር ስር የተደበቁ 5 ጥንታዊ ከተሞች በሚል ርዕስ እንገናኛለን። ቻናሉን ሰብስክራይብ ያድርጉ። መልካም ጊዜ።